በመዲናችን በተለያዩ አካባቢዎች ኪስ አውላቂዎች የትራንስፖርት አገልግሎት የሚሰጡ በመምሰል የተንቀሳቀሱ ሰዎችን ሲያታልሉ ይስተዋላል። ነዋሪዎች በሰላም ከቤታቸው ሲወጡና ሲመለሱ በቡድን የተደራጁ አካላት ምቹ አጋጣሚን በመጠቀም ወንጀልን ይፈጽማሉ። ህብረተሰቡን በያዙት ተሽከርካሪ ካሳፈሩ በኋላ ትራፊክ ከፊት አለ ዝቅ በሉ፣ ከጎን ያለችው ታማለች መስኮት ክፈቱላት የመሳሰሉ ቃላቶችን በመናገር ከጊዜ ወደ ጊዜ አፈጻጸም ስልታቸውን እየቀያየሩ በማዋከብ የማታለል ወንጀሉን ሲፈጽሙ ይስተዋላል። የአዲስ አበባ ፖሊስም በዚህ የማታለል ወንጀል ተግባር ላይ በቡድን በመሆን የሚፈጽሙ አካላትን በመከታተልና በመለየት ከነተሽከርካሪያቸው በቁጥጥር ስር በማዋል ተገቢውን ምርመራ በማጣራት በፈጸሙት ወንጀል እንዲጠየቁ ለማድረግ እየሰራ ይገኛል። በለሚኩራ ክፍለ ከተማ ወረዳ 8 ሲኤምሲ ፊጋ 500 አፓርታማ ቤቶች አካባቢ የትራንስፖርት አገልግሎት የሚሰጡ በመምሰል በማታለል የወንጀል ድርጊት የሚፈጽሙ ተጠርጣሪዎችን ከነተሽከርካሪዎቻቸው በመያዝ ምርመራ እየተጣራ እንደሚገኝ የሲኤምሲ አካባቢ ፖሊስ ጣቢያ የወንጀል መርማሪ ሳጅን ፋሲካው ደስታው ገልጸዋል። ታክሲ ውስጥ ተሳፋሪ በመምሰል የሚሰሩት ነው። ሰውን እያሳፈሩ ትራፊክ መጣ ይያሉ ሐሳቡን በመስረቅና በማዋከብ ያስወረዱ ወይም በተመሳሳይ እየገፈተሩ እየጣሉ ይዘውት የነበረውን ስልክም ሆነ የተለያዩ ገንዘቦችን የሚወስዱበት የወንጀል ባህሪ ነው አፈጻጸሙ በባህሪው። በእኛ በጣቢያችን 3 ያህል ወንጀሎች አሁን በእጃችን ይዘን የምርመራ እያጣራንበት ያለው አሉ። 3 ተሽከርካሪዎች ተይዘዋል። የሰሌዳ ቁጥር ኮድ 378652 በሆነ ሚኒባስ ታክሲውን ሞልተው ነው የመጡት። ከመገናኛ አቅጣጫ መጡ። የግል ተበዳይ ሲኤምሲ አካባቢ ታክሲ እየጠበቀ አገኙት። የት ነው ያሉት? አሳፈሩት። እንደማንኛውም ሰው ሙሉ ነው አምኖ ገባ። ከገባ በኋላ ይዞት የነበረውን ስልክ ነው የዋጋ ግምቱ 18000 ብር የሚያወጣውን ስልክ ትንሽ ከተጓዙ በኋላ ትራፊክ አለ ከፊት ወረድልን በማለት ሰውየው እንዴት እዚህ ያሳፍራችሁኝ አሁን ወርዳለሁ ሲል ሲከራከራቸው ገፍትረው ከመኪና አስወርደው እነሱ አመለጡ። ሰውየውም የግል ተበዳይ መጥቶ በጣቢያችን አመለከተ። ካመለከተ በኋላም ምርመራ ጀመር። ያው የተለያየ በወቅቱ ትራፊኮች ነበር ጥሶ ሄደው መኪናው ሰሌዳው ተይዞ ነበር። ለመንገድና ትራንስፖርት ደብዳቤ ጻፍን። ኦሮሚያ ክልል የተለያዩ መስሪያ ቤቶች ደብዳቤ ጻፍን። የመኪናውን ታልጋም ሰርኩላር በተን በተገኘበት እንዲያዝ የሚለውን መኪናው በፒያሳ አካባቢ ፖሊስ ጣቢያ ተይዞ ያው በእኛ ጣቢያ መጥቶ የምርመራ መዝገብ እያጣራ እንገኛለን። ተጠርጣሪዎችም አሁን ምርመራ ላይ ይገኛሉ። ሁለተኛው የተፈጸመው የሰሌዳ ቁጥር ኮድ 137452 አዲስ አበባ ሆኖና የግል ተበዳይ ሰሚት አካባቢ ነው። በዚሁ በለሚኩራ ክፍለ ከተማ አሳፈሯት። ካሳፈሯት በኋላ ትንሽ እንደደሽ ነው ወረጅልን ትራፊክ አለ ወረጅ በማለት ጎንበስ በይ ያለ እሱ እውነት መስሏት ጎንበስ ስትል እሱ ቦርሳ ውስጥ ይዘው የነበረውን ሞባይል ነው አውጥተው የወሰዱባት። እሱም የግል ተበዳይ በወቅቱ መኪናውን በደንብ አይተውም ስለነበረ ለይተውም ስለነበረ በድጋሚ ሰሚት አካባቢ ሲያሽከረክር ለትራፊክ ፖሊስ ጠቁማ አሳዘችው። 2 ተጠርጣሪዎች በዚህ መስገብ ሚዛን ምርመራ እያጣራ እንገኛለን። ሶስተኛው በተመሳሳይ ነው የተፈጸመው። የግል ተበዳይም እንደዚሁ ለመሳፈር ታክሲ እየጠበቀች ይያለ እሷንም አስገቧት። ካስገቧት በኋላ ብዙ አይሄዱም በባህሪያቸው ትንሽ ነው የሚሄዱት። ትንሽ እንደሄዱ ጎንበስ በይ ትራፊክ አለ ራሱ አዋከባት። ልክ እሷ ተኝተኛላት እውነት መስሏት ትራፊኩን እነሱን ለማገዝ ጎንበስ ስትል ይዘው የነበረውን ከቦርሳ ውስጥ ይዘው የነበረውን ስልክ አውጥተው ነው የወሰዱትና እነዚህን ማውጣቢያችን ዘንድ ምርመራ እያጣራ ነው የምንገኘው። የዕለት ጉርሳቸውን ፍለጋ ማልደው ከቤታቸው በመውጣት የሚንቀሳቀሱ ነዋሪዎችን የትናችሁ በማለት ጠይቀው ካሳፈሯቸው በኋላ በማታለል የኪስ ስርቆት ፈጽመውባቸው ጥለዋቸው እንደተሰወሩ የወንጀል ድርጊት ሰለባ የሆኑ የግል ተበዳዮች ይናገራሉ። መኪና ሙሉ ነበር። የሆነ ወንበር ላይ ተቀመጫ ለሁለት ተቀምጦ ነበር። ከዛ የተቀመጠው ሰውዬ እግሬ ስለሚያመኝ አልጠጋም ማለት። ከዛ ከረዳቱ ጀርባ ያለው ወንበር ሳይሆን መቀመጫው ላይ ሲቀመጥ ከፊት ደግሞ ሌላ ዝም ብሎ መቀመጫ ላይ የተቀመጠ ልጅ ነበር። እሱ ደግሞ እዚህ ተቀመጪ ምናምን ብሎ ዞሮ ከፊት ለፊት አስቀመጠኝ። እሱ እንዳስቀመጠኝ ተረዳቱ ደግሞ ሂሳብ ክፈይ ያለኝ። ሂሳብ እንደከፈልኩት ሲከፍል ቦርሴን ሲከፍት ስልክ ይዤ ነበር። ስልኩን ራሴ ላይ አስቀመጥኩት ቦርሴን ሲከፍት ማለት ነው። ከዛ ስልክ እንደዚህ ነው እንደሚቀመጠው እንደዚህ እኮ ይቀምሻል እንደዚህ አታስቀምጪ አለኝ። ለካ እሱ የፈለገው ቦርሴ ውስጥ እንዳስገባ ነው። ከዛ እኔም እንደዚህ ቦርሳ አስገባሁት።
ቦርሳ ሳስገባ ረዳ ሹፌሩ ነው ደግሞ ከፊት ለፊት ትራፊክ ቆሟልና ለምንድን ነው ትርፍ አስገባክ ምናምን ስለው ተባበረኝ ጎንበስ በይልኝ አለ። ጎንበስ እንዳልኩት ለካ ስልኬን አውጥተዋል። ወዳውኑ ደግሞ ትራፊኩ ስለቆመ በቃ ውረጂ ተባበሪልኝ አለ። 5 ደቂቃ ራሱ አልሄድኩም። ከዛ እንደወረድኩት በፍጥነት መነሳቱን ሳየው ሌባ መሆናቸውን አውቄ ስልኬን ቦርሳዬን ቼክ ሳደርገው ስልክ የለም። ከዛ በሌላኛው ቀን ቆሞ ተራ ሲጠብቅ እዛ አየሁትና ለትራፊኩ ነገር ወዳውኑ ያዘና እኔንም እሱንም ይዞ መጣ። ሀያት ታፎ ብሎ ጠራ ታክሲው። እኔ ወደ ሀያት እየሄድኩ ነበር እና ከገባው በኋላ ደቂቃም አልቆየሁም። ትንሽ መንገድ ናይል ማደያ ከሚለው ወደ ተባበሩት ሳልደርስ ነው ለዚህ ስልኬንም እንዴት ሳልቀመጡላ ነው በቃ ታክሲው ሳልቀመጥ ኳላ ሁለት ነጠላ የለበሱ ሴቶች አሉ፣ 4 ወንዶችን ከዛ ቁጭ ያሉ ልጆች አሉ እና ገብቼ ሳልቀመጥ ነው በቃ ስልኬንም ያወጡት እና ብቻ ከባድ ነበር። እኔ ልክ ከመኪናው ወርውሮኝ ሲሄዱ ሌላ መኪና ከኋላ ይመጣ የሚያልፍ መኪና ቆመልኝ። እሱና እንከተላቸው አለኝና በእነሱ ተከተልን። የተባበሩት ማደያ ጋር ሳንደርስ ትራፊኮች የተባበሩት ጋር የነበሩ ትራፊኮች ረዱኝ እና እነሱን መኪናውን ውስጥ አስገብተናቸው ይዘናቸው ተከተልን። መኪናው ሀያት ባቡር ጣቢያው ጋር ሳንደርስ ድልድዩ ጋር ነው ዞሮ እሱ ያመለጠንና ትራፊኮቹን ማመልከት እንዳለብኝም ነገሩኝ። አቅጣጫውንም የት እንደሆነ ነገሩኝ። ወደ ጣቢያ እንድመጣ ያደረጉኝ ትራፊኮቹ ናቸው። በእለቱ መደበኛ የቁጥጥር ስራቸውን በመስራት ላይ ያሉ የግል ተበዳዮች የወንጀል ድርጊት እንደተፈጸመባቸው ሲነግሯቸው ፈጻሚዎችን ከነተሽከርካሪያቸው ለመያዝ ጥረት ማድረጋቸውን የለሚ ኩራ ክፍለ ከተማ ፖሊስ መምሪያ የትራፊክ ቁጥጥር አባላት ይገልጻሉ። ከሴሚሲ ሚካኤል ጋር አሳፍሮ ይዘው እየመጣበት በነበረበት ሰዓት ጎንበስ በል አሉት። ጎንበስ በል አሉኝ አለ። ትራፊክ እያየን ነው፣ ትራፊክ ስላለ ትራፊክ እንዳየን ጎንበስ በል አሉኝ አለ። እዛ ጎንበስ አለ። ጎንበስ ባለበት ሰዓት ምንድነው እነሱ የፈጠሩት የነበረው ስልክ ነው ከኪሱ አውጥተው የወሰዱበት ማለት ነው። ያኔ የከፈለውን ሂሳብ 10 ብር ነው የመለሰለት። አዝኖለት ሳይሆን ለማደናበሪያ ማለት ነው። 10 ብር መለሰለት። 10 ብር ከተቀበለ በኋላ ልጁ ረስቷል። ልክ ከመውረዱ አስታወሰ። ሲያስታውስ ምንድነው ያደረገው? በሌላ ታክሲ ይሳፈርና ይከተለዋል። ሲከተለው እኛ ጋር ይደርሳል። አረ ትራፊኮች እርዱኝ እዚህ ጋር እንደዚህ ጎንበስ በል ካሉኝ በኋላ እንደዚህ አድርገው ስልኬን ወሰዱብኝ። ስለዚህ የወሰደብኝ ታርጋ አሽከርካሪ እንደዚህ ታክሲ ነው ከፊት ለፊት አልተከተለው ምናምን ስለን ተከተለ በምንሄድበት ሰዓት የተፈጠረው ነገር ምንድነው? ታርጋው እንዳይተበጭ ነው የሚያጨሰው። ነዳጅ እየሰጠ ጭስ ያጨሰ በሚሄድበት ሰዓት እኛ ምንድን አደረግነው? ተከተለን ስንመጣ ምንድነው እዚህ 40 ከተባበሩት አደባባይ ወደ ሀያት ስንመጣ 40 ጋር ስንደርስ መዞሪያ አለች። እሱ ጋር ዞሮ ወደ ተባበሩት መመለስ የፈለገው ማለት ነው። እኛ ደግሞ ገምቻለሁ እንደሚዞር ማለት ነው። እነሱ ወደ ሀያት ሄዳ ብሎ ነበር እሱ ያሰበው፣ ወደ ተባበሩት ወደ ሀያት ነበር ብሎ ያሰበው። ግን እኛ ስለገመትኩ ተመለሰን ስንመጣ በስፒድ ነው የነዳው። ስራ ላይ እያለው የግል ተበዳይዋ የዛኔ ቀን ያየሁት መታ ትራፊክ ከፊት መጣልኝ ምናም ብሎ ረዳቱ ዝቅ በይ ምናም ብሎ ስልከን ወሰደብኝና መኪናው እዛ ጋር እየሄደ ያለች በሌላ መኪና ሄደ። መኪናን በቆምበት አገኘሁትና ሌላ ጓደኞችም ነበሩ ተከታትሎ መጡ። አስያርገ የፖሊሳዊ ዲሲፕሊን የተሞላ ሁኔታ ላይ ወስጄ በሲኤምሲ ፖሊስ ጣቢያ ቃል የሰጠበት ነው። ወንጀል አድራጊዎች የቱንም ያህል በረቀቀ መንገድ ድርጊታቸውን ቢፈጽሙም ፖሊስ ህብረተሰቡን የጸጥታው ስራ አጋር በማድረግ ልዩ ስራዎችን እየሰራ ይገኛል። ከዚህ ጋርም ተያይዞ እየተመዘገበ ያለው ውጤት ይበል የሚያሰኝ ነው ሲሉ ያነጋገርናቸው የአካባቢ ነዋሪዎች ተናግረዋል። ከህብረተሰቡ ጋር ያለው ፖሊስ ግንኙነት በስፋት እየተካሄደና እነዛም ሌቦች እየተያዙ ለህዝብ እንትን እያደረጉ ነው ያሉት። ህዝቡም ንቃተ ህሊና እንዲኖረው ግንዛቤ ተሰጠበትና ሰፊ እንቅስቃሴ የተደረገበት ነው ያለው። ፊጋ ቀጠና ላይ የተለያዩ እንትኖች ተይዘዋል። ማምለጥም አልቻሉም። ቢያመልጡም የየትም ቦታ ላይ ታድነው እንዲያዙ ስራ እየተሰራ ነው። ለምሳሌ ዲጂታል ካሜራውን በየቦታው ተፈቅዷል። እነዚህ ለመስራት ፖሊስ ደፋ ቀና እያለ ነው። ህብረተሰቡ ከፖሊስ ጎን ሆኖ እየሰራ ነው። ህብረተሰቡ በተናበበ መልኩ ወንጀል ሙሉ በሙሉ ማጥፋትን ባይቻል ወንጀል እንዲቀንስ እየተሰራ ነው ያለው። በዚህ አይነት መልኩ ነው። በፊት እንደዚህ ይደባበቁ ነበር እንደዚህ አይነት ወንጀሎች። ፖሊስ ግን አሁን በንቃት እየሰራ ነው ያለው። አሁንም በዚሁ መቀጠል መቻል አለበት። ህብረተሰቡን ደግሞ እንደዚህ አይነት የግንዛቤ ስራ መፍጠር የሞላ ይላሉ፣ ግን ተደራጅተው ሌባዎች ናቸው የሚደራጁት። ካስገቡ በኋላ ልክ ወይንም ሻታ የሚያስታውቁ መስለው በመስታወት ኪስ ነው የሚገቡት። ከገቡ በኋላ የመወርወር ስራ ነው የሚሰሩት። ስለዚህ ህብረተሰቡ ደግሞ መጠንቀቅ መቻል አለበት እንጂ ፖሊስ ትልቅ ስራ እየሰራ ነው ለህብረተሰቡ። በዚሁ መቀጠል አለበት። ወንጀል ፈጻሚዎች አብዛኞቹ የተለያዩ ተሽከርካሪዎችን በመጠቀም በቡድን በመሆን የማታለያ ቃላቶችን በመጠቀምና የግል ተበዳዮችን የወንጀል ድርጊታቸው ተባባሪ በማድረግ እንደሚፈጽሙም ተነግሯል። አንደኛ ከመስመር ውጪ የሚወጡ ታክሲዎችን
እነሱ መጠንቀቅ ነው ትልቁ ነገር ስራ መስራት ያለበት ህብረተሰቡ። ከዛ ውጪ ደግሞ መጠንቀቅ ያለበት ቪትሶችን አሁን የቅሚያ ዘረፋ የሚደረገው በብዛት ደግሞ ከሸዋሻው ደግሞ ቀጣይ እንደዚህም እየተደረገ ነው። ይመጣሉ በመኪና አፍነው ወስደው ከዛ እንትን ይላሉ። ይሄን መጠንቀቅ እንዳለበት ነው ህብረተሰባችን ግንዛቤ የሚሰጠው። እንደ ተሳፋሪ ነው የሚገቡት፣ ትራንስፖርት ተጠቃሚ ነው የሚመስሉት። ግን ከገባ በኋላ የምታገኘው እርምጃ ሌላ ነው እና ሰርቶ ቢበሉና ሌላ ነገር እንደዚህ አይነት ነገር ባይደርጉ የተሻለ ነው የሚሆነው። ግን ለሰው ግን ጥንቃቄ በጣም እንደሚያስፈልገው ፖሊስ ደግሞ ባደረገልኝ እርዳታ በጣም አመሰግናለሁ። ቦርሴን ሲከፍቱልኝ በቃ አስቀምጥና ከፍቼ ነው ሂሳብ ሰጥቼ መልሼ በእጄ የሚይዘው። ግን እንደዛ ስላለኝ ቦርሴ ውስጥ አስገባው ስልኩን። ካስገባው በኋላ በቃ ሲጀመር በቃ እኔ ምንም ፋታ ራሱ አልሰጡኝም። በሰከንድ ውስጥ በቃ የሆነ ወከባ ነገር ፈጠሩ። ሰዎች ትርፍ ባይጫኑ በወንበር ብቻ ቢሄዱ አሁን በወንበር ብቻ ሄጄ ቢሆን ራሱ አልሰረቅም ነበር። እና ደግሞ እንደዚህ ትራፊክ አለ ሲባልም ከነሱ ጋር እንትን አለ ማለት ነው፣ አለመተባበር ነው። የወንጀል ተጠቂ የወንጀል ተጋላጭ ላለመሆን ራሱን መቆጠብ ያስፈልጋል። ራሱን አንደርስታንድ ማድረግ ራሱን ማየት ያስፈልጋል። ማን ናቸው እነዚህ? ወዴት ነው የሚሄዱት? እነዚህ ሰዎች ትክክለኞች ናቸው ወይ? የሚያየውን ነገር ደግሞ ለማንኛውም ህብረተሰብ ለማንኛውም ከኔ ቤት ይመጣል ወይም ደግሞ እኔ ነገ አልሰረቅም ብሎ ሳይሆን ነገን ምን እንዲሆናለሁ ብሎ ተሳትፎውን ከህብረተሰቡ ጋር ፖሊስ ኮሚኒቲ ያለ ህብረተሰብ ተሳትፎ ፖሊስ አለ። አሁን ጥሩ ስራ እየተሰራ ነው። ማህበረሰባችን እንቅስቃሴ እየተደረገ ነው። እነዚህ ነገሮች አጋልጦ ለመስጠት ህብረተሰባችን ከፖሊስ ጎን መቆም መቻል አለበት። ወንጀሎችን ልንከላከል የምንችለው ወንጀሎችን ልንቀንስ የምንችለው በእንደዚህ አይነት መልኩ ሲሆን ነው ብዬ ለህብረተሰቡ ቃል አስተላልፋለሁ። በትራንስፖርት ላይ የሚፈጸሙ ወንጀሎችን ለመከላከል ህብረተሰቡ የተሽከርካሪ ሰሌዳ የመያዝ ልምድን በማዳበርና ለወንጀል ተግባራቸው ተባባሪ ባለመሆን ኃላፊነቱን ሊወጣ እንደሚገባም ተገልጿል። መጀመሪያ ራሳቸው መጠበቃል እያለ ማጨረሻ ላይ ወንጀል ከተፈጸመ ደግሞ የግድ ሰሌዳ 5ቱን ዲጂታሉን መያዝ አለባቸው። አዲስ አበባ ይሁን ኦሮ ይሁን 5ቱን ዲጂታሉ ከጠበቀ ኮድ 3 ኮድ 2 ኮድ 4 የሚሉትን ኮዶችን በመለየት በአግባቡ ይዞ ለትራፊክ ፖሊስ ጥቆማ ከሰጠ የት ማሄድም የመያዝ አቅሙ ከፍተኛ ነው። ስለዚህ ሰሌዳ ቢይዙና ራሳቸውን ከወንጀሉ እንዲጠብቁ ትርፍ አለመጫን ነው። ትርፍ ግባት ትርፍ አለመጫን ነው። በቃ አሁን ትርፍን ተጭኖ እንደገና ደግሞ አብዛኛው ማህበረሰብ አሁን ምንድነው የሚደረገው? ትርፍ ጭኖኛ ስናገኘው ተሳፋሪ ማህበረሰቡ የሚወግነው ለማን ነው? ለሹፌር ነው የሚወግነው። ይሄ ምንድነው? ወንጀል መተባበር ነው። ለሱ ወግኖ የሆነ ቆሳዊ አካል ተጠፋበት ደግሞ እኛ ጋር መጥቶ ደግሞ እንዲጠፋብኝ ይለናል። ፕላስ ደግሞ ምን ያደርጋል? ከታሪፍ ውጭ ደግሞ ሲጫን እንደዚህ ብዬ ከታሪፍ ወጭኛለሁ ለኛ ቤት ተመጣ ያቀርባል። ስለዚህ ማህበረሰቡ ምንድነው አብዛኛው ማህበረሰብ ወንጀለኛን ከመደገፍና እንትን ከማለት ይልቅ ህግ አስከባሪን መወገን ይችላልበት። ምክንያቱም እዛ ጋር የተፈጠረው ነገር ምንድነው? ትርፍ ከተጫነ ትርፍ አልገባም፣ ተሳፈረም ሰው ካለ ወንበሬን ይዣለሁ አልጠጋልህም በማለት ወንጀል መከላከል ይቻል ነበር። እና ደግሞ ትራፊክ አይቶ ጎንበስ ብለ ሲለው የሚጎነበስ ሰው ምን ማለት ነው? ለማን ነው የሚጎነበሰው? ይሄ ሰው እኮ ወንጀል እየሰራ ነው። ወንጀል የሚንሰራ ሚዘን አካል አለ። ስለዚህ ለጥፋተኛ ስለሆነ ተደበቁልኝ እያለ የለመናቸው ነው። እምቢ ማለት ይችላል። ለምንድን ነው መጎነበሰው ማለት ይችላል። ስለዚህ እንደዛ ያደረገ ራሱ ነው ለአደጋ የሚጋለጠውና ይሄን ላለማድረግ ማህበረሰቡ ቢተባበር የተሻለ ነገር ይሆናል። ወንጀልም ይጠፋል፣ አደጋም አይፈጠርም። አብዛኛውን ጊዜ ወንጀል ሲፈጸም ለጸጥታ አካል ያለማሳወቅ ክፍተት ወንጀል ፈጻሚዎችን በተደጋጋሚ ከድርጊታቸው እንዳይቆጠቡ የሚያደርግ በመሆኑ ህብረተሰቡ መረጃን በወቅቱ በአቅራቢያቸው ለሚገኝ ፖሊስ ማሳወቅን ባህል ሊያደርጉ ይገባል ሲሉ መርማሪው ሳጅን ፋሲካው ደስታው በመልእክታቸው አሳስበዋል። ኪሱን መጠበቅ የያዘው ንብረት መጠበቅ አለበትና ባህሪያቸው በአብዛኛው ማዋከብ ነው። እንደራጅና ታክሲ እንጥራ ይላሉ። አሁን ታክሲ አይደርሰንም ይላሉ። እነሱ አብዛኛዎቹ ከተደራጁ ቡድን የሆኑና ያለውን ሰው ያስገቡታል። ከመሃል ላይ ያዩትን ወይ ስልክ ዞ በኪሱ ያዩትን ያጠኑታል። መጀመሪያ ወይ ወርቅ ዞ ያዩትን ሰው በቃ አንደርስም ወዴት ነው የምትሄደው? ወደዚህ ነው የምንሄደው። በቃ እኛም ወደዚህ ነው ይላሉ። የራሳቸው መኪና ይጠራሉ ደውለው፣ እዚህ የተደራጁበት መኪና ይጠራሉ ደውለው። ከጠሩ በኋላ ግለሰቡን ያስገባሉ። እነሱ ወደሚፈልጉበት አቅጣጫ ወስደው ያለውን ዘርፈው ወስደው ደብድበው ሁሉ የሚጥሩበት መንገድ ስላለ አንደኛ ይሄ ወንጀል እንደተፈጸመበት ጥርቃይ ልክ ሲገባ ጥንቃቄ ማድረግ አለበት። የሚገባበትን ታክሲ ትኩረት ማድረግ አለበት። ከወረወረ በኋላ እንኳን መጮህ አለበት። ሲጮህ ምን ይደረጋል? አካባቢው ህብረተሰብ ሰሌዳ ይዛል። እዚህ አካባቢ ያለ ሰው ወይ መኪናውን ሊይዘው ይችላል እና የመጮህ ልምድ፣ ሁለተኛ ሰሌዳ የመያዝ ልምድ ህብረተሰቡ መኖር አለበት። እነዚህ ወንጀሎች ሲፈጸሙ ወዲያው ለፖሊስ ማመልከት አለበት። ሁለተኛ ለፖሊስ የሚጠቅመው ወዲያው በቦታው በሄድ ማስረጃ ማሰባሰብ ስራ ይሰራል። ምስክሮችን የማሰባሰብ ስራ ይሰራል። ሰርኩላር ለመበተንም ሰሌዳውን እዛው አካባቢ ጠያይቀ ሰርኩላር በተነ ተጠርጣሪ መኪና ተሽከርካሪ ወዲያው ለማያዝ ይጠቅማልና ህብረተሰቡ ባይውል ባያድር ወንጀል ሲፈጸምበት ወዲያው ወደ አቅራቢ ወዳለ ፖሊስ ጣቢያ ቢያመለክት የሚል መልእክት ነው።